ብሩስ የተባለ አንድ ጋዜጠኛ ነጋ ጠባ ከፈጣሪ ጋር አፍላፊ መግጠም ስራው አድርጎታል። ፈጣሪ ስራውን በሚገባ እየሰራ እንዳልሆነና ለደካሞች እንዳልቆመ ታትሮ መውቀሱን ተያይዞታል። ታዲያ ፈጣሪም በብሩስ ወቀሳ የተማረረ ይመስላል። አንድ ቀን ሳያስበው ከፊቱ ቆሞ ስራዬን ከኔ የተሻለ መስራት የምትችል ይመስላሉ ብሎ ይጠይቀዋል። ከዚህ ክስተት በኋላ ብሩስ ህይወቱ ሙሉ ለሙሉ ተቀየረ። ታሪኩ የሚጀምረው ኒውዮርክ ውስጥ ሲሆን ብሩስ WKB በተባለ የዜና ጣቢያ ውስጥ በዘጋቢነት ለረጅም ጊዜ አገልግሏል። ይህ ሁሉ ዓመት ሲያገለግል ግን የጠበቀውን ያክል እድገትም ሆነ እውቅና ባለማግኘቱ ተስፋ ወደ መቁረጡ ተቃርቧል። አለቆችም ሌሎች ዘጋቢዎችን ነበር የሚያበረታቱ፣ ለሌሎቹ ትልልቅ አነጋጋሪ ዜናዎችን ሲያሰሯቸው። በዚህ ቀን ግን ለብሩስ በከተማው ውስጥ ስለሚመረት ኩኪስ አስመልክቶ ሪፖርት እንዲያደርግ ተላከ። በውስጡ የሚነደው እሳት ፊቱ ላይ ይነበብ ነበር። እርርድብን እያለም ቢሆን እንደምንም ዘገባውን ከጨረሰ በኋላ ከፍቅረኛው ግሬስ ጋር በመሆን በቴሌቪዥን ያንን የኩኪስ ዜና ዘገባ አብረው መመልከት ጀመሩ። ብሩስ ደስተኛ አይደለም። ጣቢያው ሁልጊዜም የማይረቡና እንግዳ የሆኑ ዜናዎችን ለሱ ሲሰጥ፣ ለተፎካካሪውና ለባላንጣው ኢቫን ግን ቁም ነገር አዘል ዜናዎችን በመስጠታቸው በቅናት ተቃጠለ። በሚቀጥለው ቀን ጠዋት ደግሞ ባሰ። የብሩስ ቀን አልነበረም ማለት ይቻላል። ገና ከጠዋቱ የሚወደው ቡድኑ በመሸነፉ እያረረ ነበር። ያልበቃ ብሎት ደግሞ የግሬስ ውሻ ሶፋው ላይ ሲሸና አገኘው። ብሩስ ውሻውን አንስቶ በንዴት ወደ ውጭ ይዞት ቢወጣም ውሻው ግን ጣጣውን በሙሉ ሶፋው ላይ ያጠናቆ ስለነበር ምንም አልነበረም። ብሩስ ቀኑን እየረገመና እየተነጫነጨ ከፍቅረኛው ጋር መንገድ ጀመረ። ግሬስ መምህር በመሆኗ ሁሌም መጀመሪያ እሷን አድርሶ ነው ወደ ስራው የሚገባው። ትምህርት ቤቱ ጋር አድርሷት እየተሰናበታት ተማሪዎቹ የሰጧትን የእድል ብራስሌት እየሰጠችው ይህ ብራስሌት እድልህን ሁሉ ያስተካክልልህ ብላ መርቃው ተለያዩ። ብሩስ ግን እድሉ ከሱ ጋር እንዳልሆነች ካወቀ ቆይቷል። ወደ ቢሮ መንገድ ጀምሮ 100 ሜትር እንኳን ሳይርቅ ነበር መንገዱ ያለቅጥ በመጨናነቁ ለመቆም የተገደደው። በዚህ ሰዓት ትዕግስቱን ጨረሰ። ከፈጣሪ ጋርም ጦርነት ጀመረ። ለእኔ ሲሆን ነው ወይ ሁሉም ነገር የማይሰራው እያለ እድሉንና አምላኩን መራገሙን ተያያዘው። የዛን ቀን በጣም ረፍዶ ቢሮ ደረሰ። ከበሩ የተቀበለው ግን የሁል ጊዜ ባላንጣው ኢቫን ነበር። ስለ ኩኪሱ ባቀረበው ዜና ላይ ማሾፍ ጀመረ። ብሩስም ለዚህ ማን ብሎት መተረብ ላይ የሚችለው ስላልነበረ ቀልዱን ወደ እሱ አዙሮ ሁሉም በኢቫን ላይ እንዲስቁ አደረገ። ሆኖም ብሩስ አላማው ሰው ማሳቅ አይደለም። ህልሙ ሰዎች ቦታ የሚሰጡትን ቁም ነገር ያላቸው ዜናዎችን የሚያቀርብ ታዋቂ ጋዜጠኛ መሆን ነበር። ስለዚህም ወዲያውን ወደ አለቃው በመሄድ ጠጠር ያለና ደረጃውን የጠበቀ ዜና ስጠኝ ብሎ ጠየቀው። አለቃው ጥሩ ጋዜጠኛ እንደሆነ እየነገረው ሰዎችን የማሳቅ ችሎታው በመስሪያ ቤቱ እንደሚደነቅ ገለጸለት። ብሩስ ግን አስቆመው። እኔ የኮሜዲያንነት ሳይሆን የጋዜጠኝነት ጥማት ነው ያለኝ ብሎ ተለማመጠው። አለቃውም ትንሽ አቅማምቶ በመጨረሻ ተስማማ። ቁም ነገር ያዘለና መነጋገሪያ የሆነውን ዜና መርጦ በቀጥታ ስርጭት እንዲዘግብ አዘዘው። ብሩስ ራሱን አያውቅም። በደስታ ሰክሮ ለፍቅረኛው ግሬስ ደወለ። እሷም አብራው ፈነጠዘች። ቦታው ላይ ተገኝቶ ቀጥታ ስርጭቱ ሊጀመር ሲል ግን የጣቢያው ዋና የዜና አቅራቢ ፒት በጡረታ እንደሚሰናበትና ቦታውን ባላንጣው ኢቫን እንደተረከበ ይፋ ተደረገ። ይህንን ሲሰማ የብሩስ ዓለም በላዩ ላይ ተደፋች። በንዴት አብዶ በቀጥታ ስርጭት ላይ የማይባሉና ያልተጠበቁ ጥያቄዎችን መጠየቅ ጀመረ። ሊዮናርዶ ዲካፕሪዮ ታይታኒክ ፊልም ላይ ለምን ሰጠመ እያለ አዛውንቷን ሲያስጨንቃት ቆይቶ የሚቀጥለውን ሰውዬ ደግሞ እኔ ለጋዜጠኝነት አልበቃም ወይ፣ ጸጉሬ አይረባም ወይ፣ ጥርሴ አያምርም እንዲህ እያለ ቀጥታ ስርጭቱን ማተራመስ ጀመረ። በዚህ ድርጊት ወዲያውኑ ነበር ከስራው የተባረረው። አሁን ሁሉም ነገር ጨልሞበት እያማረረ ወደ ቤቱ እየተመለሰ ይገኛል። የተወሰነ እንደተጓዘ ግን ወሮ በሎች አንድን የጎዳና ተዳዳሪ ገንዘብ ሲቀሙት ተመለከተ። ብሩስ ያለምንም ፍርሃት ነበር የተጋፈጠው። እነሱም ትኩረት መሳብ ስላልፈለጉ ወደ ኋላ ተመለሱ። ብሩስ ግን ፈርተውት ስለመሰለው መፎከሩንና መሳደቡን ቀጠለ። እነሱም ወዲያውኑ ተመለሱለት። በዚህ መልኩ ሬቻውን ካበሉት በኋላ ወደ ቤቱ ተመልሶ በሰፊው መማረሩን ቀጠለ። ግሬስ እያንዳንዱን ነገር የሚሆነው በምክንያት ነው፣ ትንሽ ታገስ ብላ ልታጽናናው ብትሞክርም ብሩስ ግን ፈጣሪውን ብሎ ፊቱን እንዳዞረበት ችላ እንዳለው እየነገራት መጮህ ጀመረ። ጩኸቱ ደግሞ ከግሬስ ጋር አጣለው።
አንድ ሁለት ተባብለው ገንፍሎ ቤቱን ጥሎ ከወጣ በኋላ በጨለማው እንደተለመደው ፈጣሪውን እየወቀሰ ዝም ብሎ መንዳት ጀመረ። ደጋግሞ ልጅ ከሆንኩ ምልክት ስጠኝ እያለ ለመነ። ፈጣሪውን ብዙ ምልክቶችን እየሰጠው ነበር። መንገድ ላይ ያሉት የማስታወቂያ ሰሌዳዎች በጠቅላላ አቁም፣ የተሳሳተ መንገድ፣ ተረጋጋ፣ ሰከን በል፣ የትም አያደርስህም፣ ታገስ የሚሉ ጽሑፎችን እያሳዩ ነበር። ብሩስ ግን አልገባውም። ካለ ተአምርህን አሳየኝ እያለ መጮውን ቀጠለ። ከዛም ግሬስ የሰጠችውን የእድል ብራስሌት በድንገት ወድቆበት ለማንሳት ሲሞክር ከስልክ እንጨት ጋር ተጋጭቶ ቆመ። እንደውም ይህ ብራስሌት እድሌን እየወሰደብኝ ነው ብሎ ስላመነ ወደ ባህር ወርውሮት ወደ ሰማይ አንጋጥ። ለምን መብረቅ አታወርድብኝም? እንደውም ከስራ መባረር አለብህ፣ በዓለም ላይ ስራውን የማይሰራው ብቸኛው አካል አንተ ነህ እያለ በድፍረት መውቀሱን ተያያዘው። በዚህ መልኩ እንደ ልቡ አፉን እየከፈተ በነበረበት ሰዓት ከወገቡ ላይ ያለው ፔጀር ጮኸ። እሱ ግን መጥፎ ስሜት ላይ ስለነበረ ቦታ አልሰጠውም። በሚቀጥለው ቀን ጠዋት ግን ያው ቁጥር ደግሞ ደወለለት። ብሩስም በንዴት ፔጀሩን በመስኮት ሲወረውረው በትንትኑ ወጥቶ በመኪና ተጨፍልቆ ከጥቅም ውጭ ሆነ። እንደተለመደው ግሬስን ወደ መስሪያ ቤቷ ለማድረስ እየተጣራ ቤቱን አሰሰው። የሚወዳት ግሬስ ግን ቤቱን ጥላለት ወጥታለች። አሁን ምንም የቀረው ነገር የለም። ሁሉንም ነገር አጥቷል። ውሻውን በየሶፋው መሽናቱን ቀጥሏል። ወደ ውጭ ይዞት ወጥቶ የዛፍ ሽንት ቤትህ ነው፣ ቤቱ ደግሞ መኖሪያ ነው እያለ እንደ እብድ ከውሻው ጋር መጨቃጨቅ ጀመረ። በዚህ መሃል ግን የማይታመን ነገር አስተዋለ። ቀደም ሲል ከፎቅ ላይ ወርውሮት የበታተነው ፔጀር መጮሁን ቀጥሏል። ትላንት ያየው ቁጥር ከተገነጠለው ስክሪን ላይ ይታያል። ብሩስ በድንጋጤና ግራ በመጋባት ወደ ቁጥሩ ደወለ። የሚያናግረው ግለሰብ የብሩስን ስም ብቻ ሳይሆን ስለ ሕይወቱ ጥንቅጥ ሁሉ ያውቅ ነበር። ስራ ሊቀጥሩት እንዳሰቡ ነግሮት ለኢንተርቪው ቀጠረው። እሱም ግራ እንደተጋባ የተሰጠውን አድራሻ ይዞ ወደ ስፍራው አመራ። ቦታው ላይ ደርሶ ከመኪናው እንደወጣ የጉድጓድ ውሃ ውስጥ ገብቶ ሱሪው ሲበላሽ ብሩስ አበደ። አሁንም እኔን እያለ ፈጣሪን እየወቀሰ ወደ ህንፃው ገባ። የሚፈልገው ክፍል ቁጥር 7 ሲሆን 4 የተለያዩ ቁጥር 7 የተጻፈባቸው በሮች አገኘ። የትኛው እንደሆነ ግራ ገባው። እዚያ ቦታ ላይ አንድ ጽዳት ሰራተኛ ስለነበር የትኛው ነው ቁጥር 7 4 ተመሳሳይ በሮች አሉ ሲለው ጽዳቱም 7 ቁጥር ያለው 7ኛ ፎቅ ላይ ነው ብሎ መራው። ብሩስም ፈጠን ብሎ ሊፍት መፈለግ ጀመረ። ጽዳት ሰራተኛው ግን ሊፍቶቹ እንደማይሰሩ ስለነገረው ወደ ደረጃው ተጓዘ። በዚህ ሰዓት ጽዳቱ እንዲያግዘው ጠየቀው። ብሩስም የውሸት ፈገግታ እያሳየ አሁን ስራ ላይ ነኝ፣ በቀን 7 ሰዓት ላይ ነፃ ሆናለሁ ብሎ አሽፎበት ፎቁን መውጣት ጀመረ። በመጨረሻ ብሩስ የሚፈልገውን ክፍል አገኘ። ውስጥም አንድ መሰላል ላይ ወጥቶ የሚሰራ ሰው ነበረ። ሰውየው ወርዶ ፊት ለፊቱ ሲቆም ግን ቀደም ሲል ሲያጸዳ የተመለከተው ሰው መሆኑን ተገነዘበ። በግርምት እያየው ሊፍቱ አይሰራም ብለኸኛል ነበር እንዴ ብሎ ጠየቀው። እሱ ግን ፈገግ ብሎ እያየው አጨበጨበ። ብሩስ ለየት ያለ ቴክኖሎጂ የተጠቀመ ነበር ይመሰለው። ይህ ሰው አብዷል በሚል ስሜት ወደ በሩ መውጣት እንደጀመረ ሰራተኛው ዩኒፎርሙን አውልቆ በሚያምር ነጭ ሱፍ አሸበረቀ። ቀጥሎም ስለ ብሩስ አባት ታሪክ ማንም የማያውቀው ሚስጥሩን በዝርዝር ይነግረው ጀመር። ብሩስ ደነገጠ። ስለ አባቴ እንዴት አወቅ? የፔጀር ቁጥሬንስ ማን ሰጠ ብሎ ጠየቀው። እሱም ስላንተ የማላውቀው ነገር የለም፣ እያንዳንዱ ታሪክ በፋይል ተደርጎ እዚህ ሳጥን ውስጥ ተቀምጧል አለው። ብሩስ እያሾፈ አንዱን መሳቢያ ከፈተው። ከጥቂት ቀናት በፊት ፈጣሪውን ሲያማርር የተናገራት እያንዳንዷ እንቅስቃሴ ሳትቀር በፋይሎቹ ላይ ተጽፈው ተቀምጠዋል። እሱ ግን አሁን ከማን ፊት እንደቆመ የተገነዘበ አይመስልም። እየሰለልከኝ ነው? ለመሆኑ አንተ ማነህ? ሲል ጠየቀው። ሰውየውን በረጋ መንፈስ እኔ ፈጣሪ ነኝ ብሎ መለሰለት። ብሩስ በሳቅ ፈነዳ። የቴሌቪዥን ሾው ላይ ፕራንክ እየተደረገ እንደሆነ እርግጠኛ ስለነበር ካሜራዎቹን እየዞረ መፈለግ ጀመረ። ሆኖም ምንም ነገር አላገኘም። እንደዛ ከሆነ የምር ፈጣሪ ከሆንክ እስቲ ስንት ጣት እንደወጣው ንገረኝ ይለዋል። እሱም ከጀርባ የሚያሳየውን ቁጥር አንድም ሳይስት መለሰለት። በመጨረሻም ብሩስ 5 ጣቶቹን አውጥቶ አሁንስ ስንት ብሎ ጠየቀው። እሱም 7 ብሎ መለሰ። ብሩስ ደስ አለው። አገኘውክ ብሎ እጁን ወደፊት ሲያወጣ ግን እጁ ላይ 2 ተጨማሪ ጣቶች በቅለው ነበር ያገኘው። በዚህ መልኩ አፉን ካዘጋው በኋላ ወደ ቁም ነገሩ ገባ። በስራዬ ደስተኛ አይደለም፣ ሁልጊዜ ታማርራለህ አለው። በተደጋጋሚ አንተ ከኔ የተሻለ መስራት እንደምትችል ስለምትናገር ስራዬን ለተወሰነ ጊዜ ላንተ ሰጥቻለሁ አለው። ከዚህ ህንፃ ሲወጣ የፈጣሪ ኃይል ሁሉ የእሱ እንደሚሆን ገለጸለት። ብሩስ አሁንም ነገሩ እውነት አልመሰለው። በፍርሃትና በድንጋጤ እንደተሞላ ከህንፃው እየሮጠ ወጣ። ወደ መኪናው ገብቶ ለማስነሳት ሲሞክር እንደተለመደው አልነሳ ብሎ አስቸገረው። ከዛም በቁጣ ተነሳ ብሎ ጮኸ።
በአስደናቂ ሁኔታ መኪናዋ ተረክ ብላ ተነሳች። ይህ የመጀመሪያ ምልክት ነበር። ከዛም ቀጥ ብሎ ወደ አንድ ምግብ ቤት ነበር ያመራው። የቀረበለት ሾርባ ላይ አዲሱን ኃይሉን እየሞከረ መዝናናት እንደጀመረ ፈጣሪ በድጋሚ ተገልጦ ወደ ውጭ ይዞት ወጣ። ብሩስ ሁለት መሰረታዊ ህጎችን መከተል ይኖርበታል። ለማንም ሰው አምላክ እንደሆነና ይህ ኃይል እንዳለው መናገር አይችልም። የሰዎችን ነጻ ፍቃድ መለወጥ ወይ ያልፈለጉትን ያላመኑትን ነገር እንዲያምኑ ማድረግ አይችልም። መጀመሪያ ላይ በአዲሱ ኃይሉ በጣም ተደስቶ ነበር። ቀጥሎም ይህን ታላቅ ስልጣን ለግል ጥቅሙና ለበቀል መዋል ጀመረ። ልብሱን በሰከንዶች ይቀይራል። ሲሞቀው ንፋስ እንዲነፍስ ያደርጋል። በቃ ደስተኛ ሆነ። በዚህ ከፍታ ላይ ሆኖ ቀደም ሲል የደበደቡትን ወሮበሎች ሲያገኝ ደግሞ ራሱን አያውቅም። ደረቱን ነፍቶ ባለፈው ለፈጸሙት ድብደባ ይቅርታ ከጠየቁ እንደሚምራቸው ገለጸላቸው። መሪያቸው ግን በንቀት እየሳቀ ከጌጤው ዝንጀሮ ቢወጣ እንኳን ይቅርታ አልጠይቅም ብሎ መለሰለት። ይሄ ለብሩስ የሚገርም ሀሳብ ነበር። እሺ ምኞት ይፈጸም አለው። በቅጽበት ከሰውየው ቂጥ ውስጥ ትንሽዬ ዝንጀሮ በታትኖት ወጣ። ወሮበሎቹ አፋቸው ተሳሰረ። ይህ ጥቁር አስማት ነው እያሉ በቅጽበት መሮጥ ሲጀምሩ ብሩስ የንም መንጋ ለቀቀባቸው። በመጨረሻም ወደ ዝንጀሮ አቀርቦ ወደ መጣበት እንዲመለስ አዘዘ። የዛን ቀን ምሽት ወደ ፍቅረኛው ግሬስ ሲመለስ በጣም ተቀይሮ ሌላ ሰው ሆኖ ነበር ያገኘች። ፊቱ ላይ ደስታና በራስ መተማመን ይታያል። የሚያምሩ አበቦችን ሰጥቷት ሮማንቲክ የሆነ ምሽት ማሳለፍ ጀመሩ። ለምሽቱ ድምቀት ሲል ሰማዩ ላይ ኮከቦች ጨመረ። ጨረቃዋን ስቦ ላይ እንድትቀርብ ሁሉ አድርጓታል። ግሬስም በደስታ ሰከረች። በዚህ መልኩ ምርጥ ምሽት ካሳለፉ በኋላ ነበር ችግሮች መፈጠር የጀመሩት። በሚቀጥለው ቀን ጠዋት አገር ሰላም ብሎ ከእንቅልፉ ሲነቃ ዜና ላይ የሚሰማው ዘገባ አስደነገጠው። ብሩስ ጨረቃዋን ስለ ሳባት ብቻ በጃፓን ታላቅ ማዕበል ተከስቶ የብዙ ሰዎች ሕይወትና ንብረት ወድሞ አድሯል። እሱ ግን ለዚህ ግድ አልነበረውም። ችግሩ ግን እሱ ብቻ አልነበረም። በዓለም ላይ ያሉ ህዝቦች የሚጸልዩት ጸሎት በጠቅላላ በአንድ ላይ ይሰማው ነበር። የምስጋና የልመናና የይቅርታ ድምፅ አንድም ሳይቀር ጆሮ ላይ ያቃጭላል። በሌላ በኩል የውሻው ችግር ግን ተፈታ። እንደለመደው ሶፋ ላይ ሊሸና ሲል በሰጠው ቀጭን ትዕዛዝ ውሻው ቀጥ ብሎ እንደ ሰው ሽንት ቤት ገብቶ መጸዳዳት ጀመረ። ቁርስ እየተመገቡ በነበረበት ሰዓት ደግሞ ግሬስ በመገረም ጡቶቿ እንዴት በአንድ ሌሊት እንዳደጉ ግራ ተጋብታ ጠየቀችው። ብሩስም የፈጣሪ ስራ ይሆናል በማለት አለፈው። ሁሉንም ነገር በእጁ ማስገባት እንደሚችል ያረጋገጠው ብሩስ አሁን ወደሚወደው ስራው በጉልበቱ ለመመለስ ወስኗል። አሮጌ መኪናውንም ወደ ዘመናዊ የቅንጦት መኪና በሰከንድ ቀየራት። የትራፊክ መጨናነቅ ከዚህ በኋላ አያሳስበው። መጀመሪያ ለመስሪያ ቤቱ የሚሰራ አንድ ጋዜጠኛ ስለ አስደናቂ የፖሊስ ውሻ እየዘገበ በሚገኝበት አካባቢ ካሜራውን ይዞ ተገኘ። ጋዜጠኛው ስራውን ጨርሶ እቃውን እየሰበሰበ ብሩስን ሲያየው ያ ባለፈው የቀጥታ ስርጭት ላይ ያበደው ጋዜጠኛ አይደለው ብሎ አሾፈበት። ነገር ግን ብሩስ በፈገግታ አለፈው። በዛው ቅጽበት የፖሊስ ውሻው መሬቱን ቆፍሮ የሰው አስክሬን እንዲያገኝ አደረገ። ጋዜጠኛው ዜናውን ቀድሞ ለማድረስ ቢፈጥንም ሙሉ ዕቃቸው መኪና ውስጥ እንዲቆለፍባቸው በማድረግ በተረጋጋ መንፈስ ይህንን ትልቅ አነጋጋሪ ዜና ቀድሞ መዘገብ ቻለ። ወዲያውኑ ስሙን አኘ። ወደ ቢሮ ሲመለስም ሁሉም በክብር ነበር የተቀበሉት። አለቃውን በስራው ተደንቆና ይቅርታ ጠይቆት ወዲያውኑ ወደ ስራው በክብር መለሰው። አሁንም ግን ዋና የዜና አቅራቢያቸው ለማድረግ ፈቃደኛ አልነበሩ። እሱም ለጊዜው በዘጋቢነት ለመቀጠል ተስማማ። ነገር ግን ተራ ዜናዎችን መስራት ስለሰለቸው ኃይሉን ተጠቅሞ ዜናዎችን ራሱ መፍጠር ጀመረ። በመለኮታዊ ስልጣኑ ከጠፈር ላይ ትልቅ ተወርዋሪ ኮከብ መሬት ላይ እንዲወድቅ ያደርጋል። ከዚያም መቼና የት እንደሚወድቅ ስለሚያውቅ ማንም ሳይቀድመው ዜናውን በመዘገብ ዓለምን ማስደመሙን ተያያዘው። ሁሉም የቴሌቪዥን ጣቢያዎች ስለሱ ማውራት ጀመሩ። ሚስተር ኤክስክሉሲቭ የሚል ቅጽል ስምም አወጡለት። በተመሳሳይ ሰዓት ውሻው ደግሞ ሌላ ጉዳይ ውስጥ እየገባ ነው። ይህ በእንዲህ እንዳለ በዚህ ቀን ተቀናቃኙና ጠላቱ ኢቫን የአየር ሁኔታ ትንበያ እየዘገበ ይገኛል። ብሩስም ከርቀት ሆኖ የኢቫንን አካልና ምላስ መቆጣጠር ጀመረ። ኢቫን በቀጥታ ስርጭት ላይ የማይገቡ ድምጾችንና መልኮችን እየሰራ ራሱን ማዋረድ ጀመረ።
ኢቫን ምን እየተፈጠረ እንደሆነ ባይገባውም ብሩስ ግን ዓለሙን እየቀጨ ነበር። በዚህ ክስተት ወዲያውኑ ከዜና አቅራቢነት ስልጣኑ ሲወርድ ያለምንም ክርክር ነበር እድገቱን ለብሩስ የሰጡ። ይህንን ስኬት ለማክበርም የዛን ቀን ግሬስን በጣም ውድ ወደሆነ ምግብ ቤት ወሰዳት። ለዓመታት ሲመኘው የነበረውን የዜና አቅራቢነት ማዕረግ እጁ እንደገባ እየነገራት ብቻውን ሲፈነድቅ፣ ግሬስ ግን አዝና ነበር። እንዲህ አይነት ውድ ቤት ይዟት የመጣው የጋብቻ ጥያቄ ያቀርብልኛል ብላ ነበር። ብዙም ሳይቆይ እነዚያ ችላ ሲላቸው የነበሩት የዓለም ሕዝብ ጸሎት፣ ልመናና ጭንቀት ሁሉ ቁጥራቸው በእጥፍ ጨምሮ በአንድ ላይ ጆሮ ላይ ያቃጭሉበት ጀመር። ከአቅሙ በላይ ሆነበት። ከግሬስ ጋርም መግባባት ስላቃተው በጭንቀት ተወጥሮ ከአካባቢው ሸሸ። በዚያች ቅጽበት ግን ራሱን የኤቨረስት ተራራ ጫፍ ላይ ከፈጣሪ ጋር አገኘ። ወዲያው ነበር ስለ ጩኸቶቹ የጠየቀው። ፈጣሪም ፈገግ ብሎ ጸሎቶች መሆናቸውን በመግለጽ ይህንን ስልጣን ከሰጠው ቀን ጀምሮ ስንት ሰዎችን እንደረዳ ጠየቀው። ብሩስ ደነገጠ። የዛን ቀን ወደ ቤት እንደተመለሰ ሰዎችን ለመርዳት ወሰነ። መጀመሪያ ጸሎቶቹን በፋይል ለመከፋፈል ሞከረ፣ አልሆነም። ቀጥሎም በትንንሽ ማስታወሻዎች ጽፎ ለመለጠፍ ሞከረ፣ እሱም አልተሳካም። በመጨረሻ የዘመኑን ቴክኖሎጂ በመጠቀም ጸሎቶቹን ወደ ኮምፒውተር ማውረድ ጀመረ። በአንድ ሌሊት ውስጥ 1.5 ሚሊዮን ጸሎቶችን አወረደ። ነገር ግን ገና እነሱን ግማሽ እንኳን ሳያደርሳቸው ሌላ 3 ሚሊዮን ጸሎቶች ተደረቡበት። ብሩስ እያንዳንዱን ጸሎት እየተረዳ መመለስ እየከበደው ሲመጣ ለሁሉም ጸሎታቸውን እውን እንዲሆን አደረገ። ይሄ ውሳኔ ግን ዓለምን በሰከንዶች ውስጥ አመሰቃቀላት። የዛን ቀን ምሽት በከተማው ውስጥ ትልቅ ፓርቲ ተዘጋጅቶ ሰዎች ምኞታቸው ሁሉ እንደተሳካላቸው እያወሩ ይሰማሉ። በዚህ መሃል ብሩስ አንዲት የሥራ ባልደረባው ከርቀት አይኑን እያየች ልታማልለው ስትሞክር ተመለከተ። እሱ ግን የናፈቀችው ግሬስ ነበረች። ስልኳ ላይ ደወለ፣ አታነሳም። አማራጭ ሲያጣ ኃይሉን ተጠቅሞ ቲቪው ላይ እሱን እንድታስታውስ የሚያደርጉ ትዕይንቶችን በመልቀቅ በተጨማሪም ውሻውን እያዘዘ የተለያዩ ምልክቶችን በማሳየት ግሬስን ወደ ፓርቲው እንድትመጣ አደረገ። ነገር ግን ፓርቲው ላይ የነበረችው የሥራ ባልደረባው ባልጠበቀው ቅጽበት ጎትታ መሳም ጀመረች። በዚያው ቅጽበት ግሬስ ደረሰችበት። ብሩስ ሊያስቆማት ሞክሯል። እሷ ግን ልታምነው አልፈለገችም። እሱም በሐዘን ተውጦ የእሳት አደጋ መከላከያውን በማብራት ታዳሚው እንዳለ ካስወጣ በኋላ ብቻውን ሶፋው ላይ ተቀመጠ። ዜናው ላይ ሁሉም የሎተሪ ቲኬት የገዙ ሰዎች በአንድ ጊዜ እንዳሸነፉና ኢኮኖሚው እንደተቃወሰ እያተተ ነበር። በዛሽ ቅጽበት ፈጣሪ በድጋሚ መጣ። ግሬስ ጥላው እንደሄደች ካስረዳው በኋላ ነፃ ፍቃዷን መጣስ ስለማይችል እንዴት ፍቅሯን መመለስ እንደሚችል ግራ እንደገባው ገለጸለት። እሱም ፈገግ ብሎ ካዳመጠው በኋላ ወደ እኔ ዓለም እንኳን ደህና መጣ በማለት ነፃ ፍቃድን መቆጣጠር እንደማይችል ነግሮት ተሰወረ። በሚቀጥለው ቀን ጠዋት ግሬስ በሬዲዮ ላይ ብሩስን ይቅር በይው የሚሉ ድምፆችን ትሰማለች። በዛፍ ላይ የእሷና የብሩስ ስም ተጽፎ ታያለች። በግርምትና ግራ መጋባት ውስጥ ሆነ ወደ አንድ ካፌ ስትሄድ ቴሌቪዥኑ የሚያወራው ስለ ብሩስ ብቻ ሆነ። ይባስ ብሎ ወደ ቤቷ ተመልሳ መስኮቶቹን ስትዘጋ በደመና ላይ ይቅርታ መልእክቶችን አስተዋለች። ይህ ሁሉ ነገር ግን አልሰራም። ብሩስ ወደ ትምህርት ቤት ሄዶ በአካል ይቅርታ ቢጠይቃትም ግሬስ ግን ልቧ ክፉኛ ስለተሰበረ ልትቀበለው አልፈለገችም። በዚህ ሰዓት መለኮታዊ ኃይሉን ተጠቅሞ በግዴታ እንድትወደው ለማድረግ ሞከረ። ነገር ግን ነፃ ፍቃድ ላይ ስልጣን ስለሌለው ግሬስ ጥላው ስትሄድ በከፍተኛ ሐዘን ከመመልከት ውጭ ምንም ማምጣት አልቻለም። ይህ በእንዲህ እንዳለ ብሩስ የፈጠረው ምስቅልቅል ዓለምን ወደ ጥፋት እየመራት ነበር። ባለፈው ሳምንት እንዲወድቅ ያደረገው ተወርዋሪ ኮከብ የኤሌክትሪክ ትራንስፎርመሮችን በመውደሙ ከተማዋ በጨለማ ተዋጠች። ሁሉም ሰው ሎተሪ እንዲያሸንፍ በማድረጉም የሎተሪ ካምፓኒው መክፈል አልቻለም። በዚህ ምክንያት ህዝቡ ግልብጥ ብሎ ወጥቶ አመጹን ጀምሯል። ሳይንቲስቶችም የዓለም መጨረሻ ደረሰ ብለው መስበክ ከጀመሩ ሰንብተዋል። ብሩስ የዜና አቅራቢ ሆኖ ቢሮ ውስጥ እያለ በሺዎች የሚቆጠሩ የተቆጡ ሰዎች ሕንፃውን ከበቡት። ከተማዋ በዝርፊያና በግርግር ተሞላች። ሰዎች ፒዛና ማሽኖችን ይሰርቃሉ፣ መስኮቶች በድንጋይ ይሰበራሉ። ብሩስ አሁን ሁኔታው ከቁጥጥር ውጭ መሆኑን ተረዳ። አምላክ ሆይ ብሎ በመጮህ ወደዚያ የመጀመሪያ ምስጢራዊ ሕንፃ ተመለሰ። ፈጣሪም ፈገግ ብሎ ሁሉን ቻዩ ብሩስ ምን ፈልገህ መጣ አለው። ብሩስ በጭንቀት ተውጦ ሁሉም ነገር ከቁጥጥሩ እንደወጣ አስረዳው። ፈጣሪም የአምላክነት ሥራ ቀላል እንዳልሆነ ገልጾ በሰዓቱ በመምጣቱ መስተካከል እንደሚችል እየነገረ አረጋጋው። በዛች ቅጽበት ብሩስ ሰዓቱን ሲመለከት በትክክል 7 ሰዓት ላይ 7ኛው ቀን እንደሆነ ተረዳ።
መጀመሪያ ቀን ወደዚህ ህንፃ ሲመጣ ጽዳቱ እንዲያግዘው ጠይቆት በቀን 7 ሰዓት ላይ ይመቸኛል ብሎ የቀለደው ቀልድ ትዝ አለው። ከዛ በኋላ ወለሉን አብረው ማጽዳት ጀመሩ። ብሩስ ሰዎችን ያለምንም ችግር እንዴት መርዳት እችላለሁ ብሎ ጠየቀው። በዚህ ሰዓት ፈጣሪ ታላቅ ምክር ሰጠው። ተአምር ማየት ከፈለክ አንተ ራስህ ተአምሩን በማለት በብርሃን ውስጥ ተሰወረ። ብሩስ አሁን ሙሉ ለሙሉ ተለወጠ። ወደ ቢሮ ሲመለስ ባላንጣው ኢቫን እቃዎቹን እየሰበሰበ አገኘው። ምንም አላመነታም። እንደዛ የሚጓጓለትን የዜና አቅራቢነት ቦታውን በፍቃዱ ሰጠው። ከዛን ቀን ጀምሮ ያለምንም መለኮታዊ ኃይል ሰዎችን በተግባር መርዳት ጀመረ። ለውሻውም ቢሆን በትዕግስትና በፍቅር ሽንት ቤት እንዲጠቀም ማስተማር ጀመረ። ውሻው እንዲለምድ ሶፋውን ወደ ውጭ አውጥቶለት በትጋት አሰለጠነው። በዚህ ሁኔታ የተወሰነ ቀን ካለፈ በኋላ አንድ ቀን የግሬስ እህት ኬት የእህቷን እቃዎች ለመውሰድ መጣች። ሁኔታውንና ምን ያህል እንደተሰበረ ስትመለከት ስለ እህቷ አንድ ሚስጥር ነገረች። ግሬስ በየምሽቱ ከመተኛቷ በፊት ትጸልያለች። አብዛኛውን ጊዜ ደግሞ የምትጸልየው ስላንተ ነው አለችው። ብሩስ ወዲያውኑ በኮምፒውተሩ ውስጥ የግሬስን ጸሎቶች ፈለገ። ሲያገኛቸው በጣም ነበር የደነገጠው። እስካሁን የጸለየቻቸው በሺዎች የሚቆጠሩ ጸሎቶች ስለ እሱ ደህንነት ብቻ ነበር። አሁንም እወደዋለሁ፣ ነገር ግን መርሳት እንድችል እርዳኝ እያለች የጸለየችው ጸሎት ግን ሰበረው። ስህተቱ በሙሉ ሊናውን እያስጨነቀው በከባድ ዝናብ ውስጥ ሆኖ ወደ ሰማይ ቀና አለ። አሸንፈኸኛል፣ ካሁን በኋላ አምላክ መሆን አልፈልግም፣ ለእኔ የሚበጀውን አንተ ወስንልኝ ብሎ አምርሮ ጮኸ። በዚያው ቅጽበት ብሩስ በመኪና ተገጨ። ራሱን በነጭ ደመና በተከበበ ሰማይ ውስጥም አገኘው። ፈጣሪን እንዳየው ሞቻለሁ ወይ ብሎ ጠየቀው። እሱም በአውራ ጎዳና መሃል ቆመ ስትጸልይ ምን ይፈጠራል ብለህ አሰብክ ብሎ መለሰለት። ከዛም ያችን ወደ ባህር ጥሏት የነበረችውን የእድል ብራስሌቱን መልሶ በመስጠት እስቲ አሁን ከልብ ጸልይ አለው። ብሩስ መጀመሪያ እንዲህ አለ፣ የተራቡትን ሁሉ አብላ፣ ለሰው ልጅ ሁሉም ሰላምን ስጥ። ፈጣሪ ግን አይኖቹን ትኩር ብሎ እያየው አንተ ለራሴ የምትፈልገው ምንድነው ብሎ ጠየቀው። እሱም ግሬስን ብሎ መለሰ። ግሬስ ወደ እሱ እንድትመጣ የሚፈልግ ከሆነ ሲጠይቀው ግን ብሩስ አይ አለ። ከእሱ የተሻለ የሚወዳት እና ደስተኛ የሚያደርጋት ሰው እንድታገኝ እንደሚፈልግ ገለጸ። ይህንን እንደተናገረ ወደ ምድር ተመለሰ። የሕክምና ባለሙያዎች በኤሌክትሪክ ንዝረት ልቡን ለመመለስ እየታገሉ ነበር። አይኑን ሲገልጥ ሐኪሙን በሕይወት በመትረፉ በጣም እድለኛ እንደሆነ እየነገረው ግሬስ ደረሰች። በከፍተኛ ሐዘን ተውጣ ወደ ክፍሉ ገባች። ብሩስም በዚያ ሁኔታ ስታየው ያን ሁሉ ስህተቱን ይቅር ብላ ወቀፈችው። ከጥቂት ጊዜ በኋላ ብሩስ ሙሉ በሙሉ አገግሞ ወደ መስሪያ ቤቱ ተመለሰ። አሁን ግን እንደ ድሮ ለምን ቁም ነገር ያለው ዜና አልተሰጠኝም ብሎ ማማረር አቁሟል። የደም ልገሳ ዘመቻን አስመልክቶ ሪፖርት እያደረገ ሳለ ለዝግጅቱ ተብሎ የተሰራውን ትልቅ የመርፌ ቅርጽ ያለው ኩኪስ እያሳየ የተሰበሰቡትን ሁሉ በሳቅ ጨረሳቸው። በዘገባው መሃል ለግሬስ የጋብቻ ጥያቄ ማቅረቡ ደግሞ ድባቡን ሙሉ ለሙሉ ቀየረው። በመጨረሻም ሁሉም ሰው ደም እንዲለግስና ሌሎችን እንዲረዱ ህዝቡን አስተባብሮ ጥሪ በማቅረቡ ፕሮግራሙን በይበልጥ ስኬታማ አደረገው። በፊልሙ መዝጊያ ላይ በታሪኩ መጀመሪያ ላይ ወሮበሎች መንገድ ላይ ሲደበድቡት ቀርቦ የረዳው የኔቢጤ በድንገት ፊቱ ተቀይሮ ትክክለኛ ማንነቱ ታየ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።